ሰላምና ለቤተክርስቲያን ሰላም እንዲመጣ የምትጸልይ ናት ማለት ነው። በአንድ ቤት ውስጥ ልብ አድርጉ፣ ሁለት አይነት ይቀዳል። አንደኛው የህይወቷ፣ ሁለተኛው ደግሞ መርዝ። አዎ በአንድ ቤት ይሄ ነው አሁንም ሀገሩን እያስቸገረ ያለ እና ምን ይላል? ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው፣ ንጉሱም በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው ይላል። አስተውሉ። ቅዱስ ፊቅጦርም ይላል በአደገ ጊዜ አባቱ ወደ ንጉሱ አቀረበው። ወደ ማን ነው? ወደ ዲዮቅልጥያኖስ አቀረበው ወደ ንጉሱ። እሱ ምንድን ነው? አማካሪ ነው። እሱ ምንድን ነው? የቅርብ አገልጋይ ነው። እሱ ምንድን ነው? የሰራዊቱ አለቃ ነው። ልጁ ተወልዶ ሲያድግለት ወደ ንጉሱ አቀረበው። ንጉሱም በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው ይላል። በዚያን ጊዜ እድሜው 20 ዓመት ነበር ይላል። በ20 ዓመቱ ወደ ንጉስ ቀረበ። ንጉሱም ከሱ ሶስተኛ ደረጃ አድርጎ ባለስልጣን አደረገው ይለናል። እድሜውም 20 ዓመት ነበረ። በነገራችን ላይ ንጉስ ሕዝቅያስም እንደዚህ ነው። ሕዝቅያስ በነገሰ ጊዜ የ20 ዓመት ንጉስን ነው። ግን እስራኤል ያመልኩት የነበረን እባብ አቃጠለ፣ መደርደሪያውንም ገለበጠ። ይልቁንም ደግሞ እነሆ ኑሽታን ፈራረሰ ብሎ አፈራርሶ ወደ ንግስና ተቀምጦ ሕዝቅያስ ከእግዚአብሔር ጋር ተጣበቀ ይላል። አንዳንዱ ከስልጣን ጋር፣ አንዳንዱ ከገንዘብ ጋር፣ አንዳንዱ ከሀብት ጋር ይጣበቃል። አንዳንዶቹ ደግሞ ከእግዚአብሔር ጋር ይጣበቃሉ። የትኛው ይሻላል? ከእግዚአብሔር ጋር መጣበቅ ነው። በቃ ይሄ ምንም አማራጭ የሌለው ማንም ይሆን ማንም ከእግዚአብሔር ጋር መጣበቅ ነው። ርጦ ለመቅደምም ታግሎ ለመጣልም ነግዶ ለማትረፍም በትዳር ውስጥ ውጤታማ ለመሆንም በልጆች ለመባረክም በሀብት በስልጣንም በገንዘብም ለመባረክ ከማን ጋር? ከእግዚአብሔር ጋር መጣበቅ ነው። ምክንያቱም እግዚአብሔር አንተ ትናንት ድሃ ነበርክ፣ ዛሬ ባለጸጋ ነህ። ትናንትና ልጅ አልነበረም፣ ዛሬ ልጅ ወልደሃል። ትናንትና ሚስት ብቻ አልነበረክ፣ ዛሬ ሚስት አግብተሃል። ዛሬ ስራ አልነበረም፣ ዛሬ ስራ አግኝተሃል። ትናንትና ታናሽ ነበር፣ ዛሬ ትልቅ ነህ። እግዚአብሔር ደስ ነው የሚለው። ሰው ግን የትናንት ባዶነት ዛሬ በሀብት ተቀይሮ፣ የትናንት ሰውነት ዛሬ በስልጣን ተቀይሮ ሲያይ ምቀኛ ነው። ይመቀናል። አንተን ለማጥቃትና ለአንተን ለማስወገድ ነው የሚጠራው። እግዚአብሔር ደግሞ አንተን ከፍ ከፍ ለማድረግ ነው ጊዜ የሚጠራው ማለት ነው። ስለዚህ እርሱም የዚህን ዓለም ክብር ናቀ። ማን? ልጁ ማን ነው? ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሱ አቀረበው። ፊቅጦርን አባቱ መድና ምን አደረገ? እነሆ ወደ ንጉሱ አቀረበው ይላል። አሁን ሲያቀርበውም 20 ዓመቱ ነበርና ንጉሱም የሱ ሶስተኛ ባለስልጣን፣ ሶስተኛ ደረጃ ማለት ነው። በመካከላቸው አንድ ሌላ አለ ማለት ነው እንጂ ዲዮቅልጥያኖስ አንድ ሰው አለ፣ ከዚያ ቀጥሎ የሱ ልጅ ሆነ ማለት ነው። ይህን ነው ሶስተኛ ባለስልጣን አድርጎ ሾመው ይልና እርሱም የዚህን ዓለም ክብር ናቀ። ስጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል፣ ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል ይለናል። ትንቢተ ዳንኤል ምዕራፍ 1 እንመልከት። አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል ወደ ባቢሎን በምርኮ ወረዱ። ከኢየሩሳሌም ማለት ነው። በምርኮ ሆነው ይጾማሉ፣ ይጸልያሉ፣ ስጋ ይበሉ፣ ውሃ ይጠጣሉ፣ ቆሎ ይቆረጥማሉ። በዚህ ሆነው ስጋ የቆረጡትን፣ ወተት የሚጠጡትን፣ ጠጅ የሚጠጡትን እነዚህን በክብር በለጧቸው። እነዚያ የሚኖሩት ከንጉሱ ጋር ነው። እነዚህ ደግሞ የሚኖሩት ከእግዚአብሔር ነው። እነዚያ የተጣበቁት ከንጉሱ ጋር ነው፣ ከናቡከደነፆር ጋር ነው የተጣበቁት። እነዚህ ደግሞ ከእግዚአብሔር ጋር ነው የተጣበቁት። ከሰው ጋር ከተጣበቀና ከእግዚአብሔር ጋር ከተጣበቀ የትኛው ይበልጣል? ይሄ ምንም ጥያቄ የለውም። ከእግዚአብሔር ያጣበቀ ይበልጣል ማለት ነው። ከሰው ከንጉስ ጋር ሆነው ከሚበሉ ከሚጠጡ፣ ከእግዚአብሔር ጋር ሆነው ከሚራቡ የትኛው ይበልጣል? ከእግዚአብሔር ጋር ሆነው የሚራቡ። ሙሴን አስተውሉ። እነሆ በንጉሱ ቤት ስጋ ከመቁረጥና ወተት ከመጠጣት ከህዝቡ ጋር ከወገኑ ጋር ለመራብ ወሰነ እኮ ነው። ኤርምያስ በኢየሩሳሌም ካሉት ይልቅ ወደ ባቢሎን ከወረዱት ጋር ተሰዶ አብሮ እነሱን ለማጽናናትና ለመምከር አብሮ ወሰነ ነው የሚለው። ይህንን የሚናገር ሌሎችም እንደዚሁ እግዚአብሔርን የሚያመልክ ህዝብ እንዳይጎዳ ከእነሱ ጋር አብረን እንጎዳ እያሉ ሃይማኖታቸውን፣ አገልግሎታቸውን ለእግዚአብሔር ሰውነታቸውን ለመከራ ከወገናቸው ጋር ያደረጉ ብዙ አሉ ማለት ነው። ስለዚህ ምን አለ? ዘወትር ይጾማል፣ ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብረ ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል፣ ለድሆችና ለምስኪኖችም ይመጸውታል። ትንሣኤ ልቡና ማለት ይሄ ነው። በክርስቶስ ትንሣኤ ያመነ
ትንሣኤ ልቡና ያገኛል። ትንሣኤ ልቡና ያገኘ ደግሞ ምን ይላል? ባለስልጣን ቢሆንም ከእግዚአብሔር ጋር ይጣበቃል፣ ዘወትር ይጾማል። ቀጥል፣ ጸሎትን ይጸልያል። ከማን ጋር ይነጋገራል? ከእግዚአብሔር ጋር ይነጋገር። ከንጉሱ እንደ አስተዳደር ይነጋገራል። ስለ ሕይወቱ ከእግዚአብሔር ጋር ስራው እንዲቀናለት በሰው ዘንድ ፍቅር እንዲኖረው ከእግዚአብሔር ጋር ይነጋገራል ማለት ነው። ስለዚህ ምን ይላል? በክብር ባለቤት ክርስቶስን የታሰሩትን በማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ አመ ያቀውም አባጋ በየማኑ አጣሊ በጸጋሙ በመጨረሻው ሰዓት በትንሣኤ ልቡና የኖሩ ሰዎች በትንሣኤ ዘጉባኤ ሲመጣ በጎቹን በቀኝ ፍየሎቹን በግራ ያቆማል። ጻድቃን ከፀሐይ 7 እጅ እያበሩ በሱ ቀኝ ይቆማሉ። ኃጥአን ከጨለማ 7 እጅ በልጠው በግራ በኩል ይቆማሉ። በዚህን ጊዜ ነው ታስሬ ጠይቃችሁኛል፣ ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል እያለ የሚላቸው ይህንን ነው። ይህ ሰው ምን አደረገ? የታሰሩትን ይጎበኛል፣ ለድሆች ለምስኪኖች ያዝናል፣ ይመጸውታል፣ አይዟችሁ ይላል። አያችሁ፣ ምንድን ነው? ሶስተኛ ባለስልጣን ነው። የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሱን ስለመፍራት ሊቀብራት ማንም አልደፈረም። አሁን ሰውን የሞተውን አንስቶ ለመቅበር ብዙ ችግር አለ። ማን ገደላት? እንዴቱና ተገኘች? የህግ ይከብዳልና አስከሬን እያየ አልፎ የሚሄድ ህዝብ ብዙ ነው። የህግ ክፍል ካልሆነ ወይም ፖሊስ ወይም እንደዚህ የህግ ክፍል ካልሆነ በስተቀር አንድ ሰው ሜዳ ላይ ወርቆ የሞተን ሰው ይቅርና የታመመን ሰው ሜዳ ላይ ለማንሳት ከባድ። ማን መታው? ማን ገደለው? እስከሚጠራ ድረስ የግዴታ አንተ በደግነትህ አንስተህ ብታቀብረውም ምን ብታሳክመውም ማን መታ የሚለው ነገር ወደ አንተ ዙሪያ ምን ይላል? ይመጣል ማለት ይህና ምንድን ነው? የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሱን ስለመፍራት ሊቀብሯት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ስጋዋን ወሰደ። ከንጉስ ስለሚመጣው ቅጣት ሳይፈራ ቀበራት። ዮሴፍና ኒቆዲሞስ አሁን በዚህ በባለ ትንሣኤ ዮሴፍ ኒቆዲሞስ ገነዝው ወደ ኢየሱስ እነሆ ዮሴፍና ኒቆዲሞስ ገባይተ አይሁድን አይላፍ አይሁድን ሳይፈሩ ይልቁንም ወደ ጲላጦስ ሄደው የአይሁድ ዓላማ እንዲሞትላቸው እንዲቀበርላቸው ነው። ስለዚህ ዓላማቸው ተሳክቷል። ፍቀድልንና ስጋውን አውርደን እንቅበር ብለው ማንንም ሳይፈሩ የክርስቶስን ቅዱስ ስጋ አውርደው ገንዘው ቀብረዋል። በአዲስ መቃብር ማለት ነው። ይህ መታደል ነው። ዛሬ የምንቀብረው ከመስቀል ላይ የምናወርደው ቅዱስ ስጋ የለም። ይልቁንም በቤተ መቅደሱ በመንበሩ ላይ ያለ የምንበላው የምንጠጣው ቅዱስ ስጋ አለ። እሱን ተቀብለን እግዚአብሔር አምላክ አሁን በህሊና በልቡና ትንሣኤ ተነስተን ንስሐ ገብተን ስጋውና ደግሞ እንድንበላ እግዚአብሔር ይርዳን። በመጨረሻ በትንሣኤ ዘጉባኤ ደግሞ ኖሃቤ ቡሩካኑ ለአቡዬ የአባቴ ልጆች እነሆ ዘላለማዊ መንግስቱ ረሱ ከገቡ የማይወጡበት ካልሰሩ የማይገቡበት መንግስት ካልሰራህ የማትገባበት ነው፣ ከገባ ደግሞ የማትወጣበት ነው። ስለዚህ ወደዚያ ግቡ እንዲለን መልካም ፈቃዱ ይሆንልን እና የሚገርመው ነገር ስጋዋን አጠበ ገነዘና ቀበረ። አየው ጣዖት ስለማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሱ ከሰሰው እንጂ አልሰማውም ይላል። ልብ አድርጉ። በአንድ ቤት ውስጥ እናትና ልጅ አንድ አይነት ሃይማኖት ነው ያላቸው። ማንን ያመልካሉ? እግዚአብሔርን። ማን ይፈራሉ? እግዚአብሔርን። ወደ ማን ይጸልያሉ? ወደ እግዚአብሔር። ወደ ማን ይለምናሉ? ወደ እግዚአብሔር። ከማን ጋር ተጣብቀዋል? ከእግዚአብሔር ጋር። የልጁ አባትና የሴትዮዋ ባል ደግሞ ወደ ማን ነው? ከንጉሱ ከዲዮቅልጥያኖስ ጋር። አራጁ፣ አወራራጁ፣ ገዳዩ፣ አቃጣዩ፣ አፈናቃዩ ከሱ ጋር ሆኗል ማለት ነው። ጣዖት ያመልካል እና ልጁ ተው። ጣዖት ማለት አሻንጉሊት ነው። ዛሉ ይሄሉ ያለ የነበረ የሚኖር እግዚአብሔርን አምልክ ብሎ ሲመክረው እንደውም አልሰማው አለ። አልሰማ ማለቱ እንዳለ ሆኖ በንጉሱ በዲዮቅልጥያኖስ ከሰሰው። ሲያቀብጠኝ ልጅ ነው ብዬ ላንተ አምጥቼ አስታወቂ ሶስተኛ ባለስልጣን አደረግከው። ዛሬ የማመልከውን አምላክ ይነቅፋል። ይልቁንም ደግሞ በቀንም በሌሊትም እኔን ይገስጸኛል። መውጫ መግቢያ አሳጣኝ። ከሚስቴ ጋር ሆኖ ልጄ እነሆ የማመልከውን አምላክ እየነቀፈ አንተንም እየነቀፈ መኖር አልቻልኩም ብሎ እነሆ ነገረው ይላል። ተከሶም ወደ ንጉሱ አቀረቡት። በዚህ ምክንያት አባቱ ሲከሰው ትናንትና አባት ልጁን ንጉሱ እንዲያውቅለት አቀረበና አሾመው። ዛሬ ደግሞ እንደ ዓላማው እንደ ጉዞ እንደ ሃይማኖቱ እንደ አምልኮቱ እንደ እሱ ስህተት በስህተት አለድለት ሲል ትናንት ለስልጣን ያቀረበው ልጁን ዛሬ ደግሞ ለክስ አቀረበው። አለምንድነት እንግዲህ ወላጅ አባት ልጄ አጠፋ ብሎ ይከሳል። ወላጅ እናት ልጄ
አላስቀምጠኝ አለ፣ ሰረቀኝ፣ ቀጠፈኝ፣ ሰደበኝ ብላ ትከሳለች። ልጆቹን የማይከስ ልጆቹን አሳልፎ የማይሰጥ አዎ ስለ ልጆቹ የሞተ ማን ብቻ ነው?